በትግራይ ሰማይ ስር የስልጣን ፍልሚያ ደብረጽዮን ወይስ ታደሰ ወረደ? የጌታቸው ረዳ የመቶኛው ዙር እብደት፣ ትችትና የሽራሮ ህዝብ ቁጣ። ዛሬ በትግራይ ምድር ሌላ የታሪክ ምዕራፍ እየተጻፈ ይገኛል። የፕሪቶሪያው ስምምነት የቆመለት ሰላም አደጋ ላይ ነው። በትግራይ ከፍተኛ የስልጣን ሽኩቻ ነዷል። በአንድ በኩል የህዝብ አደራ አለብኝ የሚሉት ዶክተር ደብረጽዮን ገብረ ሚካኤል፣ በሌላ በኩል ደግሞ ህግና ስርዓት መከበር አለበት የሚሉት ጀነራል ታደሰ ወረደ። በመካከላቸው ደግሞ ጠንከር ያለ ትችት ይዘው ብቅ ያሉት አቶ ጌታቸው ረዳ። ዛሬ በትግራይ ምን እየተካሄደ ነው? ዝርዝሩን ይዘን ቀርበናል። በሌላ ዜና ዛሬ በመላው ኢትዮጵያውያን ዘንድ በጉጉት የተጠበቀው የቴዲ አፍሮ አዲስ አልበም ጉዳይ ሌላ መልክ ይዟል። ጥቁር ሰው ኢትዮጵያ እያለ ሀገርን ሲያዘምር የነበረው ቴዲ አፍሮ ዛሬ ግን ከነቢይ ሱራፌል ደምሴ በአዲሱ አልበም ምክንያት ጠንከር ያለ ትችትና ወቀሳ ደርሶበታል። ለመሆኑ ነቢይ ሱራፌል ምን አለ? ቴዲ አፍሮስ ለምን ተነቀፈ? ዝርዝሩን አብረን እንከታተላለን። ወደ ዝርዝር መረጃው ከመግባታችን በፊት ለቻናላችን አዲስ የሆናችሁ በየሰዓቱ አዳዲስ መረጃዎች ሲለቀቁ በፍጥነት ወደ እናንተ እንዲደርሱ ሳብስክራይብ በማድረግ ቤተሰቡን። ወደ ዝርዝር መረጃው እንለፍ። በቅድሚያም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የፕሪቶሪያው የሰላም ስምምነት ፈርሷል የሚል አስደንጋጭ አቋም ይዟል። በመሆኑም በህዝብ የተመረጠው መንግስት ወደ መንበሩ መመለስ አለበት ሲሉ በይፋ አውጀዋል። ይህ ማለት ምን ማለት ነው? ጊዜያዊ አስተዳደሩ ይፍረስ እያሉ ነው? በሌላ በኩል ግን ገና ከአንድም ሳምንት በፊት ስልጣናቸው የተራዘመው የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ይህንን አቋም በፍጹም እንደማይቀበሉት ገልጸዋል። ጀነራሉ በሰጡት መግለጫ ባሩድ የጠገበ ንግግር ተናግረዋል። በኃይል መንግስት መሆን አይቻልም ሲሉ ለደብረጽዮን ቡድን የቀይ መስመር አስምረዋል። ይህ በእንዲህ እንዳለ የሽራሮ ከተማ ኮሚኒኬሽን ቢሮ ያወጣው መግለጫ በፖለቲካው ዓለም ትልቅ ቦምብ ሆኖ አርፏል። የከተማው ህዝብ በሙሉ ድምጽ የቀድሞ መንግስት ወደ ቦታው ይመለስ ብሎ መወሰኑን አስታውቋል። ሽራሮ የዚህ ተቃውሞ መነሻ ሆናለች። ሌላው የትግራይ ክፍልስ ምን ይል ይሆን? ሹክቻው ወደ ህዝብ መውረዱ የታወቀ ይመስላል። አሁን ደግሞ ወደ ዋናው ነጥብ እንምጣ። ያውኑ የጠቅላይ ሚኒስትር አብይ አህመድ አማካሪና የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ዝምታቸውን ሰብረዋል። አቶ ጌታቸው የጀነራል ታደሰ ወረደን ቡድን በግልጽ ደግፈዋል። አቶ ጌታቸው በደብረጽዮን ቡድን ላይ ያወረዱት ትችት እሳት የሚተፋ ነው። የስልጣን ዘመኑ ያበቃው አካል ተመርጫለሁ በማለት ዳግመኛ ህዝቡን ለአደጋ እያጋለጠ ነው ብለዋል። አማካሪው አክለውም ይህ ድርጊት መቶኛ ዙር እብደት ነው ሲሉ ገልጸውታል። አዎ በትክክል የሰማችሁት እብደት ነው ያሉት። ከደብረጽዮን የጦርነት ጉዞ ይልቅ የጀነራል ታደሰ ሰላም እንደሚሻል አጽንኦት ሰጥተዋል። አቶ ጌታቸው ረዳ አንድ ትልቅ ማስጠንቀቂያም ሰጥተዋል። አሁን በትግራይ ውስጥ የሚታየው መከፋፈልና ሽኩቻ ለትግራይ ህዝብ አይጠቅምም። ይልቁንም ይህ መከፋፈል የሚጠቅመው ሻቢያን ወይም የኤርትራን መንግስት ነው ሲሉ አስጠንቅቀዋል። ትግራይ በውስጥ ሽኩቻ ስትዳከም ታሪካዊ ጠላቶች እድላቸውን ይጠብቃሉ የሚል ስጋት አላቸው። ክቡራትና ክቡራን፣ በትግራይ የስልጣን ዙፋን ላይ ያለው ትንቅንቅ ወዴት ያመራል? ደብረጽዮን ወደ መንበራቸው ይመለሳሉ ወይስ ታደሰ ወረደና ጌታቸው ረዳ ጊዜያዊ አስተዳደሩን አጽንተው ይቀጥላሉ? በትግራይ ህዝብ ላይ የሚደቀነው መቶኛው ዙር እብደት ይቆም ይሁን? እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። በሌላ ዜና ነቢይ ሱራፌል በቴዲ አፍሮ ላይ ከባድ ትችት ሰንዝሯል። በሐሙስ ቀን የሚለቀቅ ዘፈን በጥልቀት የሚሰራ የጥንቆላ ስራ ነው በሚል የጀመረው የነቢዩ መልእክት በአሁኑ ሰዓት የብዙዎችን ትኩረት ስቧል። ነቢይ ሱራፌል በማህበራዊ ገጹ ላይ ባሰፈረው ጽሑፍ ላይ እጅግ አነጋጋሪ ነጥቦች አንስቷል። በሐሙስ ቀን የሚለቀቅ ዘፈን በጥልቀት የሚሰራ ወይም የድግምት ስራ ነው በማለት ቴዲ አፍሮ አልበሙን የሚለቅበት ቀን ከመንፈሳዊና ከጥንቆላ ስራ ጋር አያይዞታል። ማን ነው የሐሙስ ፈረስ? ነቢዩ በጽሑፉ ላይ ማን ነው የሐሙስ ጌታ? በሐሙስ ቀን የሚጋለብ ድሪቶ በማለት እጅግ ቁጣ የተቀላቀለበት ንግግር ተጠቅሟል። ዘፈን በራሱ ኃጢአት መሆኑን የገለጸው ነቢዩ ይህንን ስራ በጌታዬ ስም እቃወማለሁ በማለት መንፈሳዊ ዘመቻ አውጇል። ነቢዩ ንግግሩን ለማጠናከር የታዋቂውን ማይክል ጃክሰን እና የሶኒ ካምፓኒ ባለቤት ቶሚ ሞቶላን ግንኙነት እንደ ምሳሌ ጠቅሶ ነጭን ነጭ ጥቁርን ጥቁር ማለት አለብን ሲል የቴዲን ስራ ከጨለማው ዓለም ጋር ለማገናኘት ሞክሯል። ብዙዎች የሚጠይቁት ጥያቄ ቴዲ አፍሮ ለምን በዚህ ደረጃ ተነቀፈ የሚል ነው። እንደ ነቢይ ሱራፌል አገላለጽ ከሆነ
ዘፈኑ የሚለቀቅበት ቀን ታስቦበት የተመረጠ ኑሜሮሎጂ ኦር አስትሮሎጂ ነው። ይህ አሰራር በአገራችን በይፋ ሲነገር የነበረ የጥንቆላ ስሌት ነው ብሏል። ይህ የነብዩ አስተያየት በማህበራዊ ሚዲያ ላይ የሁለትዮሽ ክርክር ጭሯል። አንዳንዶች ነብዩ እውነት ተናግሯል፣ የዘፈን ሥራ ከመንፈሳዊ ሕይወት ጋር ይጋጫል ሲሉ ይደግፉታል። ሌሎች ደግሞ ቴዲ አፍሮ የጥበብ ሰው ነው፣ ቀኑን መምረጥ የንግድ ስትራቴጂ እንጂ ጥንቆላ አይደለም፣ ነብዩ ዝነኛ ለመሆን የቴዲን ስም እየተጠቀመ ነው በሚል ይተቹታል። ውድ ተመልካቾቻችን የቴዲ አፍሮ የሐሙስ ምስጢርና የነብዩ ሱራፌል ቁጣ የት ሊያደርሰን ይችላል? አርቲስቱ ለዚህ ከባድ ክስ ምን ምላሽ ይሰጥ ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቻናላችንን ሳብስክራይብ ማድረግ እንዳይረሳ። በቀጣይ ከሌላ መረጃዎች ጋር እስከምንገናኝ ቸር ቆዩ።